ሕማማት ምዕራፍ 2 ክፍል 2 የዮና ልጅ ስምዖን። ስምዖን ጴጥሮስ ለጥያቄም ለመልስም ለእምነትም ለመሳትም የሚቀድመው የሌለ ደቀ መዝሙር ነበር። ለጌታ ያለውን ፍቅር የሚገልጠው በስሜታዊነትም ጭምር ስለነበረ የጴጥሮስን ታሪክ የሚያውቁ ሁሉ በርኅራኄ ፈገግታ ያስታውሰዋል። በእውነት እንደ ጴጥሮስ ያለ የዋህ ሰው ግን ማን አለ? በእግዚአብሔር መንፈስ ተቃኝቶ አንተ የሕያው የእግዚአብሔር ልጅ ነህ፣ ስለ ክርስቶስ መስክር፣ አንተ አለት ነህ ተብሎ በተመሰገነበት ቅጽበት ወዲያው የሰይጣን አንደበት ሆኖ ሂድ አንተ ሰይጣን ተብሎ የተገሰጸ ከየዋሁ ጴጥሮስ በቀር ማን አለ? ጌታ ሆይ የእኔን እግር ለዘላለም አታጥብ ብሎ በማለና በተገሰጸበት ቅጽበት ጌታ ሆይ መላ ሰውነቴን እጠበኝ ብሎ የለመነ ከምስኪኑ ጴጥሮስ ሌላ ማን አለ? ከጌታው ጋር በባህር ላይ ለመሄድ በእምነት ለምኖ በባህር ላይ ተራመደ። በዚያችው ቅጽበት ደግሞ ሊሰጥም ጀምሮ ጌታ ሆይ አድነኝ ብሎ የጮኸ ከጴጥሮስ ሌላ ማን አለ? በችኮላና በጉጉት ለሚያነሳቸው ጥያቄዎቹ በእግዚአብሔር ወልድ በክርስቶስ ከመገሰጽ አልፎ እግዚአብሔር አብም ከደመና ሆኖ ስለ ጥያቄው የገሰጸው ሰው ከጴጥሮስ በቀር ማን አለ? ቅዱስ ጴጥሮስ ለጌታ ከነበረው ጽኑ ፍቅርና የእምነት ሞት ለሰው ልጅ መዳን ያለውን ጥቅም በሚገባ ካለመረዳቱ የተነሳ ጌታችን እንደሚሞት በተናገረበት ስፍራ ሁሉ ዋነኛ ተከላካይ ሆኖ እናገኘዋለን። ጌታችን እንደሚሰቀል በተናገረበት ጊዜ አይሆንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ ይላል። በሳምንቱ በታቦር ተራራ ላይ ለመኖር በዚህ መሆን ለእኛ መልካም ነው ብሎ ሐሳብ ያቀረበው በዚህ ተራራ ከኖርን የጌታ መሞት ይቀራል ከሚል የዋህነት የተሞላ ምኞት ነበር። የጴጥሮስ የዋህ ምኞት እውን ቢሆን ኖሮ ግን ተጎጆቹ ሁላችንም ነበርን። አምባ ጊዮርጊስ ለጴጥሮስ እንዲህ ይለዋል፣ ጴጥሮስ ሆይ በዚህ መኖር ለእኛ መልካም ነው አልከን። በአንተስ በፊቱ ብርሃን እየተደሰትክ በዚያ ብትኖር ይሻልን ነበር። እናንተ በዚያ ኖራችሁ ፊቱን እያያችሁ ቢሆን ኖሮ እኛ ባልዳንን ነበር። ምክንያቱም ከዚያ ተራራው ወርዶ ልታዩት የወደዳችሁትን ፊት በጥፊ ካልተመታ በስተቀር ልንድን አንችልም። ቅዱስ ጴጥሮስ ጌታችን እንዳይሞት የነበረው ቁርጠኝነት ጌታችን እስከተያዘባት ሐሙስ ምሽት ድረስ የቀጠለ ነበር። ለጌታ ካለው ጽኑ ፍቅር የተነሳም ጌታችንን ሊይዙ ከመጡት ወታደሮች ጋር ለመዋጋት ሰይፍም ይዞም ነበር። እርግጥ ነው ጌታችን ሰይፍን ያዙ ብሎ ነግሯቸው ነበር። 2 ሰይፍ እንዳላቸው ሲነግሩትም ይበቃል ብሏቸው ነበር። ጌታችን ይበቃል ያለው ግን ሰይፉን ሳይሆን ንግግራቸውን ነበር። ለውጊያ ሰይፍ 2 ሊበቃ አይችልም። ጌታ ጎኑን በጦር ሊወጋ እንጂ ሰዎችን ሊያዋጋ ሰው የሆነ አምላክ አይደለም። ሊቃውንት እንዳብራሩት ያዙ የተባሉት ሰይፍ ደግሞ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ የሚወጋውን የመንፈስ ሰይፍ ሲሆን እርሱም 3 ዓመት ያስተማራቸውን የመከራ ቀን ስንቅ የሚሆን የእግዚአብሔር ቃል ነበር። ጴጥሮስና ጓደኞቹ ግን ቅዱስ ኤፍሬም እንዳለው ቃሉ ሰይፍ የሆነውን አምላክ ለማስጣል ሰይፍ ያዙ። ወታደሮቹ ሊይዙት ሲቀርቡ ደቀ መዛሙርቱ ጌታ ሆይ በሰይፍ እንምታቸውን ብለው ጠየቁ። ፈጣኑ ጴጥሮስ ግን መልስ ሳይጠብቅ የሊቀ ካህናቱን ባሪያ ጆሮ ቆረጠው። ሊቃውንት እንደሚሉት ጴጥሮስ አንገቱን መጥቶ ሊጥለው የሰደደ ቢሆንም ልምድ ስለሌለው ጆሮውን አገኘው። እዚህ ላይ ጴጥሮስ 2 ሰይፍ ይዞ ከጭፍራና ተዋጊ ጋር ውጊያ ማስነሳቱ በራሱ ለጌታ ያለውን ፍቅር ነገሩን እንዳያስብበት እንዳደረገው ያሳያል። አሳ ከማጥመድ ውጪ በጦር ሜዳ ውሎ የማያውቅ ቢሆንም ለጌታ ያለው ፍቅር ሰውን መግደል ሙዝ ከሚከልላቸው ወታደሮች ጋር ውጊያ እንዲያስነሳ ዳረገው። በ58 ዓመቱ ከዚህ በፊት ተጠቅሞባት የማያውቃትን ሰይፍ ይዞ ከወጣቶቹ ስልጡን ወታደሮች ጋር ለነፍሱ ሳይሳሳ ለመዋጋት መነሳቱ የፍቅር እንጂ ምን ሊባል ይችላል? ጴጥሮስ ያደረገው ነገር ብዙ መዘዝ የሚያስከትል ነበር። ተሳክቶለት አንገቱን አግኝቶ ቢገድለው ኖሮ የክርስቶስ ተሰቅሎ መሞት ደም ለመመለስ የተደረገ ትክክለኛ ፍርድ ወይም ምሕረት ተደርጎ ይታይ ነበር። ጆሮም መቁረጡ በራሱ በሮም መንግስት ለመቅደስ ጠባቂነት የተመደበን ወታደር በመምታቱና ሊታሰር የተፈለገውን ተከሳሽ ለማስለቀቅ መሞከሩ እድሜ ልክ የማይወጣው ጣጣ ውስጥ የሚከተው ነበረ። ጌታችን የሊቀ ካህናቱን ባሪያ ጆሮ ወዲያው በመፈወሱ ያዳነው የወታደሩን ብቻ አልነበረም። በዚህ ጦስ ብዙ ችግር ይከተልበት የነበረውን ጴጥሮስን ጭምር ነው።
የወታደሩ ጆሮ የተፈወሰ ቢሆንም ጴጥሮስ የወታደሩን ዘመዶች ባየ ቁጥር ይደነግጥ ነበረ። የሮም ወታደርን ተዋግቶ ጆሮ መቁረጡ ጌታ ሞቱ ከተነሳ በኋላም ቢሆን ጴጥሮስ የሮም ግዛት በሆኑ አገሮች ለሚያደርገው አገልግሎት ብዙ ችግር ሊፈጥርበት ይችላል። በዚህ ጆሮ ስለመቁረጡ ታሪክ ሶስት ወንጌላውያን ማቴዎስ፣ ማርቆስ እና ሉቃስ ሲጽፉ የቆራጩንም ሆነ የተቆራጩን ስም ሳይጠቅሱ ጽፈዋል። ቅዱስ ጴጥሮስ ሰማዕት ሆኖ ከሞተ በኋላ ወንጌሉን የጻፈው ቅዱስ ዮሐንስ ግን ቆራጩ ጴጥሮስ ተቆራጩ ማርቆስ እንደሚባሉ በግልጽ ጽፏል። ይህ የሆነው ሶስቱ ወንጌላውያን በጻፉት ጊዜ ጴጥሮስ ገና በሕይወት ስለነበረ ነው። ጉዳዩን በግልጽ ቢጽፉ ኖሮ ጴጥሮስ ሮማዊ ወታደር መዋጋቱን የሚያሳይ የጽሑፍ ማስረጃ ተገኘ ተብሎ ክርስቲያኖችን በምን እናሰቃይ ላሉት ሮማውያን ሰርግና ምላሽ ይሆንላቸው ነበር።